ብሩኬ ቁርስ እየሰራ እጁን ተቆረጠ። በጣም ያሳዝናል ብላችሁ ምን ይመስላችኋል? ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ በሀይሚዬ ቤት ዛሬ ብሩኬ ለሀይሚ ቁርስ እየሰራላት ነው። በጣም ደስ ይላል። ዋው ደስ ብሎኛል። የምሬን ነው የምላችሁ። ንግስቷን እያንከባከባ ነው ማለት ነው። እንክብካቤ ግን እጄን ተቆርጫለሁ ብሎ ፕራንክ አርጓታል። እንዲሁም ደግሞ እንቁላል ላይ ጨው አብዝቶ አብልቷታል ማለት ነው። በጣም ያው የሚገርም ፕራንክ ነው። እንግዲህ ያው ፕራንኩ ይቀጥላል ማለት ነው በቀጣይም። እናም ውድ ተመልካቾች ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩ ከወደዳችሁ ላይክ እያደረጋችሁ ጀምሩት ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ዛሬ በእነ ሀይሚ ቤት ምን ይፈጠራል የሚለውን ነገር አብረን እንመለከታለን። ወደ ቪዲዮ። ምንድነው የሚያነጫንጭሽ? አትበጥብጠኝ። በቃ ጧት ልተኛ። እኔ ጧት መነሳት አልወድም። በቃ አሁን ሰሚኛለሽ? ለአንቺ ብዬ ነው የመጣሁት። እሺ እሺ ስሚ፣ ከተነጫነች ይብስብኛል። ለምንድን ነው ቀዝቅዝ? እስከዛ አልተኛም እንዴ? አትሰሚኝም? ሰሚኛለሽ? አትሰሚኝም? በቃ ኧረ ተኝ። እኔ ይኸው እዚሁ ነው ማመጣልሽ ምግብ። እናመጭ ወደ ሳሎንሽ። የእውነት ከመጣሽ እንጣላለን። በቅድሚያ ተንኮል ነው የምንሰራው። ቁርስ እንሰራለን። ከሰራው በኋላ ትንሽ ቀንሰን ለሀይሚ ብለን ጨው በጣም እናበዛበታለን። ጅሪት በሯን ትዘጋለች። እኔ ሶፋ ላይ እንዴ ወይኔ ኧረ ተይ እንዳነኪ የሆነ ነገር አንችልኝ። አንቺ እዚህ እንደ ጎረምሳ ተኝተሽ እሺ ቆይ እኔ ምን አንቀለቀለኝ? በእናትሽ ቢቀርስ ባሰራው ሽንኩርቱን ከመክተፍ አልችልም እኮ በስነ ስርዓት። ምን አንቀልቅሎ ሴትዮ፣ እኔ አንቺን ለማስደሰት ብዬ ነው። እሺ በደንብ ቆይ ከተሽ አገኘሽ እንቁላሉን ወይ አንቺን ለማስደሰት ብዬ ነው ተብሎ ጨው አበላትና በጣም ነው የሚከብደው። እንግዲህ ያው የጨውን ስሜት ታውቁታላችሁ። ጨው ካበዛ በጣም ነው የሚከብደው እና በጣም ከባድ ነው። እንግዲህ ደንግጣ ይሄ ሁሉ ጨው አድርጋችሁ ነው እንዴ አለች። ይሄ እኮ የጨው ዕቃ ነው ብላ ሀይሚዬ በጣም ደነገጨች። የኔ ቅመም፣ የኔ ቆንጆ፣ በጣም ነው ደግሞ የምታምረው። ዋው! እና በጣም ደስ ይላል። የልትጂ ነው የሚለው ቢዛተም። ሰላም ብሩኬ፣ እንኳን ደህና መጣህ። ያው ዛሬ በተንኮል መጥተሃል ማለት ነው። እንግዲህ በቀሉን አንተም ነገ ላይ ጠብቅ። ነገ ምን እንደሚደርስክ እንግዲህ ምን እንደሚሰራብህ ያንን እየጠበቅ ያው አንተም በትዕግስት ጠብቅ ማለት ነው። ዛሬ የሰራከውን ብድሩ በምድር ነውና ብድሩን የማትመልስ ሴት አትወለድ ብላለች ሀይሚዬ። እንግዲህ ብድሩን ትመልስልሃለች፣ ችግር የለውም ማለት ነው። እና ዛሬ ብሩኬ ሀይሚ ቤት ሆኖ እንግዲህ ቁርስ እየሰራላት ይገኛል። ምንድን ነው የሚሰራላት ቁርስ? እንግዲህ አብረን የምንመለከት ይሆናል። ምን ሊሰራላት ነው ለሀይሚ ቁርስ? እስቲ ቪዲዮን አብረን እንመልከት። ቁርስ ምን እንደሚሰራ እንዴት እንደሚያቀርብላት እንግዲህ ቅመምዬም ደስ ይላታል ወይ ሀይሚዬም ደስ ብሏት በደስታ ትበላዋለች ወይ የሚለውን ነገር አብረን የምንመለከት ይሆናል። በዛ ላይ ግን እጄን ተቆርጫለሁ ብሎ እሷን ያስደንግጣታል ማለት ነው። እሷ ግን ተኝታለች። በተኘችበት ሄዶ ያስደነግጣታል ማለት ነው። እስቲ አብረን እንመልከት ምን ይፈጠራል የሚለውን ነገር አብረን የምናየው ይሆናል። ወደ ቪዲዮ። ውድ ተመልካቾቼ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አልፈልግም። ራስሽ ስሪ ተነሽና ሰራለሁ። እሺ በቃ ራስሽ። እኔ ወጥቼ እበላለሁ። ሲጀመር እንግዲህ ወጥቼ እበላለሁ ሲጀመር ብለዋት ካሜራ እንዳለ አሳያት ማለት ነው። እሷም ተናደደች። እንግዲህ ተበሳጨች። ሽንኩርቱን ካልከተብሽልኝ አላት ማለት ነው። አንቺ ብቻ አይደለም ፕራንክ የምታረጊው
አለች። እኔ ምን አድርጌያለሁ? እኔ እኮ ምንም አላረኩም። አንተ ነህ ተኛ ያልከው እንግዲህ እኔ ተኝቻለሁ አለች። ያው እሱም አልሰማም። እኔና ሽንኩርቱን ከተፈልኝ ብሏት ይዟት መጣ ማለት ነው ከመኝታ ክፍል። እኔ አልፈልግም አንተ እሰራለሁ አላልክም እንደ ሂድና ስራ አልክ። እንግዲህ ጎትቷት አምጥቷታል ማለት ነው። የኔ እናት በቃ እሷ እኮ ምንም አቅም የላትም። በቃ እሱ እንደፈለገ ጎትታታል ምናምን። በጣም ነው ግን በጣም ነው ግን ሀይሚዬ የምታሳዝነው። እሷ ግን እጇን ታጥባ በቃ ምሰራው። እንግዲህ ሴትነት እንዲህ ነው። ባለ ሙያ ያለ ሴት ማለት እንዲህ ነው። እጁን ታጥባ ምን ብላ ነው እንጂ የምትከትፈው ዝም ብላ አይደለም። በቃ በጣም ተናዳለች ምናምን በቃ ምን ልበላችሁ። እና ሙድ ተመልካቾቼ እንደዛው እየተባለ እንግዲህ ሀይሚዬ ተነስታ ሽንኩርቱን እየከተፈች ነው። ያ ከትፈሽ ከጨረሽ በኋላ ሂጂ ተኝ ይላታል። እሷም ደግሞ ምን ነው ምን ችግር አለ በቃ ከተነሳው ላይ ቀርማ እዚሁም አንተን እያዛጉ ልቀመጥ እንጂ አላት ብላትም እሱ ያው ብራንክ ለማድረግ ስለፈለጋት እንግዲህ ሂጂ ብሏት እንግዲህ አስቸገራት ማለት ነው። ብሩኬ ግን እንደዚህ አታርጋት። አንተ ምትሰራላት ከሆነ እኮ ራስን ችለ መስራት ነው። ምንድን ነው እንዴ እንደዚህ እንትን መሆን የለብህም ብዬ ነው ማስበው። እንግዲህ ፊት ለሀይሚ በሉ እንግዲህ ኮሜንተሮቹ እላችኋለሁ። ውድ ተመልካቾቼ እንግዲህ ምን ይፈጠራል ቪዲዮን አብረን እንመልከት። ሀይሚዬ የምጄን ቆረጥኩ ብለ ደነገጠች። እኔ አልሰማሽም አላላትም አልሰማሽም አላት። እንግዲህ ውድ ተመልካቾቼ እኔ አልሰማሽም ብሏታል ማለት ነው። እናም በጣም ያሳዝናል። እንግዲህ አብረን የምንመለከት ይሆናል ወደ ቪዲዮ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበል። ቪዲዮን እንመልከት። ብሩኬ ዛሬ ምን አይነት ምግብ ይሰራል አብረን የምናየው ይሆናል ማለት ነው። እንግዲህ ሀይሚን ሽንኩርት ከትፈሻል፣ በቃ ይበቃል ሂጂ አላት ማለት ነው። ሂጂ በቃ አንቺ ተኝተሽ ነው የምትበይ፣ እኔ በተኛሽበት ነው የሚያመጣሽ የሚያበላሽ ብሏታል። እንግዲህ ዛሬ ያ ምን ሊፈጠር ነው ዛሬ ምን ሊሰራ ነው የሚለውን ነገር አብረን እናያለን። እናንተ ወንዶች ድሮም ሲጀመር ምን ትሰራላችሁ? ከፓስታ መቀቀልና እንቁላል ከመጥበስ ውጪ ሌላ ምን የሚሰሩት ነገር የለም ብላ ሀይሚዬም ደግሞ እንግዲህ ወንዶቹን በጅልማ ጠቅልል ላርጋለች ማለት ነው። እንግዲህ እውነቷን ነው። እንግዲህ ወንዶች እኮ ያው ነው በቃ ይሄንን ነው እንጂ ሌላ ነገር ምን ይሰራሉ? ያው ከዛ ውጪ ሌላ የለም ማለት ነው። እና በጣም ደስ የሚል ቆይታ ነው። ፈታ ዘና እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ ደስ ያላችሁን እየጻፋችሁ እያስቀመጣችሁ እንግዲህ ውጭ ብሏት ይኸው እንደዚህ ውሪድ አርጓት። ወይኔ እኔ እናት እኔ አልሄድም ብለው እንኳን ብትጋባው የለም በቃ ሂጂ ክላስ ግቢ ብሏት እንግዲህ ክላስ አስገባት ማለት ነው። ተኝቼ ጥሩ ህልም እያየው ነበር አንተ በቃ አበላሸኸው አለች። በጣም ያሳዝናል። ውድ ተመልካቾቼ እንግዲህ ምንድነው ሊሰራ የሚችለውን ነገር አብረን እንመልከት ወደ ቪዲዮ። እሳቸው ነስንስ ሽንኩርት ተክተትበት ግን ሽንኩርት ይቅርባቸው ይሻላል። አታሳዝንም? ሽንኩርት ማርያም ኧረ ተው ታሳዝናለች። ለእሷ ሲሆን ነው ማትወጣው። እዩ ይታያል በደንብ። ይሄ ሁሉ ጨው ተደርጎበት አስባችሁታል? እንግዲህ ይሄ ሁሉ ጨው ተደርጎ እንዴት ተደርጎ ነው የሚባላው? ምግቡ እንዴት አድርጋ ትበላዋለች? ወንድ ተመልካቾች በጣም ነው የሚያሳዝነው። ይሄን ሁሉ ጨው አድርጎበት ጭራሽ ቆርቆሮ ጎልግሎ ሁላ ነው የጨመረውና ኧረ ያልታጠበውን ወደ ካበት ኧረ ተው እንግዲህ ሙያ የሚባል ነገር ይቀራል ማለት ነው። አይ እኛ ሴቶች እኮ ማለት ነው ወየው። ይሄ ሁሉ ጨው ተደርጎ እንግዲህ ሀይሚ እንዴት አድርጋ ነው ልትበላ የምትችለው? ውድ ተመልካቾች እስቲ አብረን እንመልከት። እንግዲህ ይህንን ሁሉ ጨው አድርጎበት ለሀይሚ ሊሰጣት ነው ማለት ነው። እንግዲህ ሀይሚ ምን ሊሰማት ይችላል? እስቲ አብረን እንመልከት። ወደ ቪዲዮ እንሄድ። ሀይሚ ተነሽ ና ግባ። ያበደ ቁርስ ነው ያመጣሁልሽ።
ያበደ ነው የምልሽ። እውነት ውሃማ አምጥቼልሻለሁ። ቆይ መጠጫ አመጣልሻለሁ። እኔ ግንባሬን ሳሚ እጄንም ሳሚ ለሰራሁበት ሳንዱች አድርጌ ነው ያመጣ ለሙያዬ ያስፈልገኛል። ይደገም ሳሚ እዚህ ጋ ነው በዚህኛው በቃ ይደክማታል። ቀምሾ አበድኩለት ምግቤን ተኝተሽ ነው ማበላሽ። እብድ ያለ ሳንዱች ነው የሰራሁልሽ። ውስጥ ነው ማርያምን አለ የ15 ደቂቃ እና የ10 ደቂቃ ምግብ ነው ወይ ይሄን አይል ጊዜ ያቆየከው አለች። እንግዲህ 15 ደቂቃ ወይም ያው 5 ደቂቃ ወይም 10 ደቂቃ ነው እንዴ? ይሄን አይል ጊዜ ሁሉ ለምን ቆየክ? በጣም ሀምባ ይላታል እንዴ። እኔ ሃይሚ እንዴት አልተጠራጠረችም? በጣም ገርሞኛል። የምሬን ነው የምላችሁ። ወይኔ እኔ እናት አሳዘነችኝ። ጨው ሊያበላት ኧረ ጉዴ ነው እናት። እንግዲህ ለአንቺ ብዬ ነው አላት። በጣም ነው እያጨነቀታል። አጓጓት እኮ እንግዲህ ጥሩ ነገር እንደሰራ ሰው ይኸው አሁንም ጨው ሊጨምርላት መጣ። በጣም ነው የሚያሳዝነው። ወደ ተመልካቾች በጣም ያሳዝናል። ውሃ ፈልጋለሁ አለች። ድገሚ። ኧረ አንቺ በእናትሽ ሁሉ ለፍቼ በሌሊት ተነስቼ ብይ ቶሎ በይ የኔ አንበሳ። እዚህ ነገር ይጣፍጣል። ምን ሲኒ እኔ የሰራሁትን እንግዲህ በግድ ትበላለች። እንደ ጨው ብቻ አድርጎ እኔ አልቻልኩም ማለት ነው። በጣም እኮ ነው የሚቆርጠው። በጣም ምላስ ያቃጥላል ጨው እንዴ! በጣም ነው የሚጣፍጥ መስሎኝ እኮ ነው ስትበላው። አይጣፍጥም። አይጣፍጥም ነው ምግቤ። ጨው ብቻ። አረ ብርጭቆ ላምጣልሽ። ከነጆኩ ነው ውሃ የጠጣችው። እንግዲህ አይጣፍጥም ምግቤ። የነሽ ከ10 ስንት ንገሪኛ? ከ10 ስንት? ውሃ ልጠጣም። ውሃ ትጠጣ እንጂ ጨው እንገደልከው እኮ አንተ። በጣም ያሳዝናል። ጨው ብቻ ያበደ ምግብ ነው። ጨው ብቻ ነው። እንዴት ነው ጨው ብቻ የሚሆነው? እንግዲህ ጨው ብቻ አድርጎባት ያው በጣም እንትን አለች ማለት ነው። እንግዲህ መጥታ እየቀመሰች ነው የቀረው ነው ማለት ነው። እስቲ ምን አይነት ሰርተዋል ብላ ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በአዲስ ቪዲዮ እስክንገናኝ ድረስ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ ላላችሁ ከልብ አመሰግናችኋለሁ። እንግዲህ ሁላችሁም ቪዲዮን የምትመለከቱ ከወደዳችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ የጨረቃ ፋሚሊዎች እንግዲህ ፈታ ዘና እያላችሁ ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እመጣላችኋለሁ እላችኋለሁ። እንግዲህ ባይ ትሰሪያለሽ። እሺ ኧረ ቀስ በይ በፈጠረሽ። ወይኔ ጉራ መረጋጋት የሚባል ነገር አለ። ቆይ ከ10 ሺህ የፈተነ አሁን ሙያ ሊፈተን ነው። ደከመኝ ግን ምን አይነት ነኝ ታያለሽ? እንዴት ነው ግን ቅድም ስትበላ ማለት ነው ጸዴ መስሎኝ መብላቴ። ቀስ በይ አትጣደፊ። ከ10
እግዚአብሔርን ጨዋ ያበዛው